የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት ንብረትን የሰረቀ ተከሳሽ በእስራት ተቀጣ። ተከሳሽ ሰይድ አሊ ይባላል። ድርጊቱን የፈጸመው በአራዳ ክፍለ ከተማ ወረዳ 1 አቡነ ጴጥሮስ አደባባይ አካባቢ ነው። ታዲያ ተከሳሹ አገልግሎት እየሰጠ የሚገኘውን ንብረትነቱ የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት የሆነ ገመድን በመቁረጥ ይዞ ለመሄድ እንቅስቃሴ ይጀምራል። በወቅቱ ስራ ላይ የነበሩ የፖሊስ አባላትም ግለሰቡን ተከታትለው በመያዝ ክስ እንዲመሰረትበት መደረጉን የአራዳ ፖሊስ ዋና መምሪያ የወንጀል ምርመራ ማስተባበሪያ ኃላፊ ተወካይ የሆኑት ረዳት ኢንስፔክተር ገረመው ሙሉነ ገልጸዋል። ተከሳሽ ሰይድ አሊ የተባለው የአዲስ አበባ ቀላል ባቡር ከሚገለገልበት የእሳት ተቀጣጣይ ኬብል ገመድ በሰጌቶ በመቁረጥ ይዞ በሽርጥ ውስጥ ለብሶ እየሄደ እያለ በስራ ላይ የነበሩ የፖሊስ አባሎች ተጠራጥረው የለበሰውን ሽርጥ ሲያነሱት በእለቱ በሽርጡ ውስጥ እንደ ገመድ ነገር ጠቅልሎ ኬብሎችን ይዘው እጅ ከፍንጅ እስከ ሰጌቶ አብረው የያዙት በመሆኑ እጅ ከፍንጅ ተይዞ በአራዳ ክፍለ ከተማ ፖሊስ መምሪያ በመምጣት ተጠርጣሪው ላይ በምርመራ መዝገብ በማስፋት በሰውና በሰነድ በማጣራት በዚህም ላይም በእለቱ በፈጸመው የወንጀል ድርጊት ተጠርጣሪው በቆረጡ የኬብል ገመድ ህብረተሰቡም ደግሞ ከአንድ ቦታ ቦታ የሚንቀሳቀሱበት ተጠቃሚ በመሆኑት በባቡር ተሳፋሪዎች ላይ በእለቱ ለተወሰነ ሰዓታት ተጉላልቶ የነበረና በወዲያውኑም በባለሙያዎች ተቀጥሎ ተሰርቶ ለአገልግሎት የዋለ ሲሆን ተከሳሹም በእለቱም ተይዞ ቀረበ። በቀረበበት እለትም ያን ኤግዚቢቱን በመያዝ በኤግዚቢቱ መሰረትም ደግሞ ያለውን ይዘን ያጣራንበት ክትትል ያደረግንበት ሂደት ነው ያለን። የተከሳሽ ሰይድ አሊን ጉዳይ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ሁለተኛ ወንጀል ችሎት ተከሳሹን ያስተምራል፣ ሌሎችን ያስጠነቅቃል በማለት በ4 ዓመት ከ11 ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። በሕዝብና በመንግስት ንብረት ላይ የሚፈጸሙ ወንጀሎችን ለመከላከልና ለመቆጣጠር ማህበረሰቡ ጥቆማ ከመስጠት ጀምሮ እያደረገ ያለውን ትብብር አጠናክሮ መቀጠል አለበት ሲል ፖሊስ ጥሪውን አቅርቧል። ህብረተሰቡ አንደኛ አገልግሎት የሚጠቀምበት ነው። ይሄ በመብራትም ሆነ መሰረተ ልማቶች ላይ መንግስት ወይም ደግሞ ተደራሽ ባደረገባቸው ቦታዎች ላይ እና እንዲሁም የባቡር ፌርማታ እንትኖች ላይ ኬብሎች በሚዘረጉበት አካባቢ ከፖሊስ ባገዝ ወይም በመረዳት ህብረተሰቡ በሚያየውም በሚሰማበትም ጊዜ እነዚህ ወንጀል ድርጊት የሚፈጽሙትን አካላት አሳልፎ ቢሰጥ ጠቁሞ ቢያስይዘን ቢረዳን እርዳታ ቢያደርግ ከፖሊስ ጎን ላይ ቆሞ ይህን መሰል ወንዶች ላይ አጋልጦ ቢሰጠን ለቀጣይም ሁሉም ከመሰረተ ልማቱም ከባቡሩም መደናቀፍና ውስብስብነት ሌላ ውስጥ አደጋ ከመድረሱ በፊት ጥቆማ ቢሰጠን እጅ ከፍንጅ ይዘውም ከፖሊስ ጋርም አባሪ ተዋር በሆነው ከጎን ቢቆሙ የተሻለ ነው ብዬ አስተላልፋለሁ።